ከሚስቱ ቤተሰቡን መረጠ። ስሜ ቢያንካ ይባላል። እድሜ 36 ነው። ስራዬ የውስጥ ክፍል ዲዛይነር። የምኖረው ትልቅ ቤት ውስጥ ነው። ቤቱ በጣም ያምራል። የሳር ሜዳ አለው። ግድግዳዎቹ ነጭ ናቸው። ሰዎች የኔን ቤት በጣም ነው የሚያዩት። ፈገግ ይላሉ። ሲናገሩ እድለኛ ነች ይላሉ። ባሌ ጀምስ ነው። ስንታይ ደስተኞች ባልና ሚስት እንመስላለን። ነገር ግን ደስተኞች አልነበርንም። እውነተኛ አልነበርንም። ሁሌ ጠዋት ስልኩ ይጠራል። የሚጠራው ከጠዋቱ 1 ሰዓት ነው። አውቃለሁ ማን ነው። እናቱ ነበሩ። በየቀኑ ነው የሚደውሉት። እናቱ ጀምስ ይመልስላታል። እናቱ ያወራታል። 30 ደቂቃ ያወራታል። ለብቻዬ እቀመጣለሁ። ቡናዬን እጠጣለሁ። አየዋለሁ። በፍጹም አያየኝም። እናቱ ብዙ ነገር ነው የምታወራው። ምን ለበስክ? ምን በላ? ገንዘብ ምን ያህል ነው ያወጣኸው? ጀምስ ይሰማታል። ስለ ሁሉ ነገር ይጠይቃታል። አንድ ቀን አንድ ነገር አልኩት። ጀምስ ዛሬ ሰማያዊ ሸሚዝን ብትለብሰው? ጀምስ ሊሰማኝ አልፈለገም። እናቱ ጋር ደወለ። ጠየቃት። ማም የቱን ብለብስ ይሻላል? ምንም አልመሰለውም። የኔ አስተያየት፣ የኔ ቃሎች ለሱ ምኑም አይደሉም። በየቀኑ እንደዚህ አይነት ነገር ይፈጠራል። ትንሽነት ተሰማኝ። የማልታይ አይነት ስሜት። እሁድ ለእኔ መጥፎ ቀን ነበረ። ሁልጊዜ እሁድ እናቱ ጋር እንሄዳለን። ምሳ እናቱ ጋር እንሂድ አለኝ። የኔ ምርጫ ግን አይደለም፣ ግዴታ ግን እንሂድ አለኝ። ቤቷ ደረሰን። እናቱ በሩን ከፈተችልኝ። ልጇን ብቻ አቀፈችው። እኔን አላቀፈችኝም። ሀይ ቢያንካ። ድምጿ ቀስቅሷል። ወደ ጋዳ ገባው። ምግብ ማቅረብ ላግዛት። ሳህኖችን አመጣው። ጠረጴዛ ላይ አስቀመጥኩ። እናቱ ታየኛለች። ምን እያደረግሽ ነው? ሹካውን አስቀምጪው። እዛጋ። ተቀመጥን ጠረጴዛው አጠገብ። እናቱ ምግቡን አመጣች። ለሱ ስጋውን ቆራረጠችለት። በብርጭቆ ቀዳችለት። የሚጠጣውን እንደ ንጉሥ ትንከባከባለች። ንጉሥ ግን አይደለም፣ የሚያድግ ሰው ነው። ምግቤን መብላት ጀመርኩ። ማንም ሰው ከኔ ማውራትን አልፈለገም። የበታችነት ስሜት ተሰማኝ። አንድ ቀን እሁድ ጥሩ ነገር ላካፍላቸው እንዲህ አልኳቸው። ጀምስ ጥሩ ስራ አገኘው። ካለኝ ስራ በተጨማሪ። ፈገግ አልኩ። ጠበቅኩ አንድ ሰው ደስተኛ ይሆናል ብዬ። እናቱ አየችኝና በጣም ጥሩ አለች። ፊቷ ግን ደስተኛ አልነበረችም። ከዛ ግን ጀምስን እንዳትረሺው አለች። ልትንከባከቢው ይገባል፣ ግድ ነው። ሳየው ትንሽ ሆነብኝ። ልቤ ወረደብኝ። ጀምስን አየሁት። እንዲከላከልልኝ ፈልጌ ነበር። አንድ ነገር በትህትና መናገር ለሱ ፈልጌ ነበር። ግን ጀምስ ለእኔ ጎን አይቆምም። የእናቱን ሀሳብ ነው የተቀበለው። አዎን ቢያንካ፣ አሁን ብዙ ምግብ በልቻለሁ። እኔን እያየ ባይኑ እየወቀሰኝ በጣም ትንሽነት ተሰማኝ። ማልቀስ ፈለግኩ፣ ግን አላለቀስኩም። ዝም ብዬ ምግቡን በላው። ጸጥ ብዬ ቁጭ አልኩ። ከምሳ በኋላ ሁሉንም ዕቃዎች አጠብኩ። እናቱ መሬት ወርዳ ቁጭ አለች። ጀምስም አብሯት ቁጭ አለ። አንድ ላይ ቲቪ እያዩ ይስቃሉ። እኔ ግን ብቻዬን ጓዳ። እጄ እርጥብ ነው። ልቤ ከበደኝ። ጀምስ እንሂድ ወደ ቤት፣ ደከመኝ፣ ማረፍ እፈልጋለሁ። ጀምስ ግን እናቱን እያወራ ነው። ለሰዓታት ያህል ለብቻዬ መኝታ ቤት ገባው። አይኔን ጨፈንኩ። ብቸኝነት ተሰማኝ።
በሚቀጥለው ወር ችግር ተፈጠረ። የሁለታችንን ባንክ አካውንት ብዙ ገንዘብ ወጥቷል። የለም መረዳት አልቻልኩም። ይህን ያህል ገንዘብ አላወጣሁም። ጄምስን ጠየቅኩት። ጄምስ የት አለ ገንዘባችን? ገንዘባችን የለም፣ ብዙ ገንዘብ ጠፍተዋል። ጄምስ ይህ ጥያቄ አልተመቸውም። ለእናቴ ያበደርኳት። ጄምስ ማመን አልችልም። ምንም አላማከርከኝም። ጄምስ በጣም ተናደደ። እሷ እኮ እናቴ ናት ቢያንካ። እናቴ ገንዘብ ትፈልጋለች፣ ቤቷን ማስተካከል ትፈልጋለች አለ። በጣም ተናደድኩ። ግን ያ የጋራ ገንዘባችን ነበረ። ይሄ ሴፍ የተደረገ ነው አልኩት። ዝም በይ። እናቴ ለእኔ ብዙ ዋጋ ከፍላለች። ለእሷ ምንም ነገር ብትጠይቀኝ እምቢ የምለው ነገር የለም። በጣም ስግብግብ ነሽ። ቃላቶቹ አሳመመኝ። ስግብግብ አይደለሁም። እኔ የእሱ ሚስት ነኝ። አንድ ነን ብዬ ቤተሰብንን በማለት አንድ ላይ እንዲሆን ገንዘባችንን ወሰንን። ነገር ግን ጄምስ እንዳጋሩ አያየኝም። መጀመሪያ እናቱን ነው የሚያየው። እኔን ሁለተኛ ነው የሚያየኝ፣ ወይም ከነጭራሹ ላያየኝም ይችላል። ያንን ምሽት ተኝቼ ስለ ሕይወቴ ማሰብ ጀመርኩ። አንድ የሚያሳዝን ነገር ተሰማኝ። እኔ የእሱ አጋሩ አይደለሁም። የእሱ የገቢ ምንጭ ነኝ። ልክ እንደ ውጪ ሰው ምግብ የሚሰሩ እንደሚያጸዱ፣ ስራና ገንዘብ እንደሚሰሩ እኔ የእሱ ሰራተኛ አይደለሁም። የሚያፈቅራት ሴት ነኝ። ትክክል አይደለም። ሁልጊዜ እናቱ መጀመሪያ ከመጣች እንደማላስፈልግ ሰው ነኝ። በትዳሬ አይኖቼን ጨፈንኩኝ፣ እንባዬን አፈሰስኩ። ምን ማድረግ እንዳለብኝ አላውቅም። ተሳሰርኩኝ፣ ተያዝኩ። አንድ ቀን ማታ ስልካችን ጮኸ። ዘግይቶ ግማሽ ሰዓት ሌሊት ይሆናል። ተኝተን ነበር። ነገ ልደቴ ነው፣ መተኛ ትፈልጋለሁ። ጄምስ ስልኩን አነሳው። ድምፅ ሰማው። ተጨንቋል። ማም ምን ሆነሻል? ተነሳው። ሰማው ጄምስ ሲሉ እያዞረሽ ነው? ደህንነት እየተሰማሽ አይደለም? ድምፁ ከፍ አድርጎ ነበር። በጣም ፈራው። አንድ ነገር ማድረግ እፈልጋለሁ፣ ግን ሊያየኝ አልፈለገም። እናቱን ብቻ ነው የሚሰማው። ተነስቶ ልብሱን መልበስ ጀመረ። መሄድ እፈልጋለሁ፣ እናቴ ትፈልገኛለች አለ። ጄምስ ነገ እኮ ልደቴ ነው አልኩት። ሊያቆም አልቻለም። ድንገተኛ ነገር ገጥሟት ነው ቢያንካ። ሄዳ በሩን ዘጋው። ብቻዬን ሆንኩኝ። በበርዝዴይ ምሽት እናቱ ጋር ሄደ። ለእኔ የሚያስብ የለም። በሚቀጥለው ጠዋት መጣ። ልደቴ ነበር። ነገር ግን እንኳን ተወለድሽ እንኳን አላለኝም። አበባም አላመጣልኝም። ፈገግም አላለም። እታች ተቀመጠ። ተኮሳትሯል። እናቴ ቤት ትቀይራለች እዚህ ዛሬ አለ። ማመን አልቻልኩም። ምን ጄምስ? እዚህ ትቀይራለች። ለብቻ መኖር ሴፍ አይደለም። እኛን ትፈልገኛለች። ዛሬ ትመጣለች። ግን ጄምስ ይሄ እኮ የእኛ መኖሪያ ነው አልኩት። ስለዛ አላወራውሽም። ጄምስ ተናደደ። እናቴ እኮ ነች መጀመሪያ ነው የመጣችው። የመጨረሻ ንግግሬ ነው። መጮህ ፈለኩ። መጮህ አልቻልኩም። እዛ ቁጭ አልኩ። የልደቴን ተበላሸ። ሕይወቴ ተበላሸ። ያ ቀን ከሰዓት እናቱ ቤት ገባች። ብዙ ካርቶን የታሸገ አመጣች። እናቱ ብዙ ባግ አመጣች። ጄምስ ረዳት። ጥጌን ይዤ ቆምኩ። እያየው ማንም ሰው የሚጠይቀኝ የለም ምንም ነገር። እናቱ ዙሪያውን ወቅ ታደርጋለች። ሁሉንም ታያለች። ሁሉንም ትነካለች።
ጀምስ ልጄ፣ እዚህኛው ክፍል መተኛ ትፈልጋለሁ አለች በጣቷ እየጠቆመች እንግዳ ማረፊያ ቤት። ክፍሉ ከእኛ መኝታ ቤት አጠገብ ነው። ከዛ ወደ ማድ ቤት ገባች። ወደድኩት ይሄን ማድ ቤት፣ አጸደዋለሁ፣ አስተካክለዋለሁ። የዕቃ መደርደሪያውን ሁሉ ከፈተች እንዲህ እያለች፣ ይሄ ሁሉ ትክክል አይደለም። የኔን ሳህኖች እያወጣች ብርጭቆዎችን እያወጣች ሁሉ ነገር አወጣች። እንዲህ አልኳት፣ የጀምስ ናት፣ እባክሽን በዚህ መንገድ ማድ ቤት እንፈልገዋለሁ፣ እንዲሆን እፈልጋለሁ። ልሰማኝ አልቻለችም። እንዲህ አለች፣ እየረዳውሽ ነው የተከበርሽው። ግን እየረዳችኝ አልነበረም፣ እያጠፋች ነው እንጂ። ፍሪጁን ከፈተች፣ ምግቦችን አየች። እንዲህ እያለች፣ ይሄ ምንድን ነው? ይሄ ትክክለኛ ምግብ አይደለም። ጣለችው። ሰላጣዎችን ወረወረችው አውጥታ። የራሴን ዮጋርት ፍራፍሬዎችን አውጣ ጣለች። እያየኋት ታመምኩ። አቁሙ ማለት ፈለኩ፣ ነገር ግን ጀምስ ከኋላ ቆሞ ነበር። ይስቃል። እናቴ ታውቃለች የተሻለ ቢያንካ። እናቱ ምግብ ሰራች። ለራት የሚከብድ ምግብ፣ ቅባት የበዛበት። ቤቱ ሸተተ። አልወደድኩትም፣ ነገር ግን ምንም አላልኩም። በሚቀጥለው ቀን ነገሩ እየተባባሰ ሄደ። መኝታ ቤቴ ውስጥ ነኝ። ልብሴን እየቀያየርኩ በሩ ተከፈተ። እናቱ እየተራመዱ ገቡ። አላንኳኳችም። የጀምስ እናት፣ እባክሽን መጀመሪያ አንኳኪ። ከምንም አልቆጠረችውም። የልጇን ልብስ ማስቀመጫ ቁምሳጥን ጋር ሄደች። ቁምሳጥኑን ከፈተች። ልብሷን እየነካካች ልብሱንም እየነካከቻቸው፣ የጀምስ ፓንቶች ተመሰቃቀሉ፣ አስተካክለዋለሁ አለች። በጣም ተናደርኩ። እንዲህ አልኩ፣ ይሄ እኮ የግላችን የሆነ ክፍል ነው። የጀምስ ናት። አየችኝ። አይኖቿ ቀዝቃዛ ነበሩ። እኔ እኮ እናቱ ነኝ። ምንም ከኔ የተደበቀ ነገር የለም አለች። ሄደች። በሩን ዘጋሁት። ብቻዬን መሆን ፈለጉ። ደህንነት እንዲኖረኝ እፈልጋለሁ። ያ ምሽት ወደ ቤት መጣ። እናቱ እያለቀሱ ነበረ። እናቱ እንዲህ አለችው፣ ቢያንካ በሩን ዘጋችብኝ፣ አስወጥታ ዘጋችብኝ። እኔን እንደ ቤተሰብ አትመለከተኝም። አየኝ፣ ተናደደ። እንዲህ አለኝ፣ ለምንድን ነው በሩን የዘጋሽው? ለምንድን ነው በሩን የዘጋሽባት? ብቻዬን መሆን እፈልጋለሁ። ሳታንኳኳ ዝም ብላ መኝታ ቤቴ ትገባለች። እንዲህ አለ፣ እሷ እኮ እናቴ ናት። የፈለገችበት ክፍል መግባት ትችላለች ከፈለገች። እንደ እብድ ሆንኩ። በጣም እብድነት ተሰማኝ። ቀኑ አለፈ። ላናግረው ሞከርኩ። ትንሽ ጠበቅኩት። ጸጥ አልኩ። ትንሽ እንዲህ አልኩት፣ ጀምስ ላናግር እፈልጋለሁ። ስልኩን እያየ እንዲህ አለኝ፣ ምን? የእንግድነት ስሜት እየተሰማኝ ነው። የእንግድነት ስሜት እየተሰማኝ ነው። በራሴ ቤት እንግድነት እየተሰማኝ ነው። ስልኩን መሬት አስቀመጠ። የተናደደ ይመስላል። እንዲህ አለ፣ በጣም ራስሽን ሰቀልሽ ቢያንካ። እንዲህ አልኩት፣ አላደርገውም። እናት ሁሉ ነገር ተቆጣጥረዋለች። ቦታ የለኝም፣ ድምፅ የለኝም። ጭንቅላቱን እየነቀነቀ እንዲህ አለ፣ ለመርዳት ፈልጋ ነው ምግብ ምሰራው የምታጸዳው። ብታመሰግኝ ይሻልሻል። እንዲህ አልኩት፣ እንድትረዳኝ አልፈልግም። ወደ ቤቴ መመለስ እፈልጋለሁ። ጀምስ ተነሳ። በጣም ተናደደና እንዲህ አለ፣ ለምንድነው እናቴን የምትጠያት? ምንድነው ችግርሽ? ማልቀስ ጀመርኩ። እንዲህ አልኩ፣ አልጠላዋትም፣ አከብራታለሁ። ድምፄ
እንዲሰማ ነው፣ ድምፄ እንዲሰማ ነው። ጀምስ፣ አንቺ ክብር የሌለሽ ነሽ። አንቺ ራስ ወዳድ ነሽ እናቴ። እናቴ ቤቷን ትታመጣች ለእኛ ብላ ስበብ ታበዣለሽ። ቃላቶቹ አሳመሙኝ። በጣም እንደ እብድ ሆንኩ። ራሴን መጠየቅ ጀመርኩ። ምናልባት እኔ ችግር ይኖርብኛል? ምናልባት እኔ ራስ ወዳድ ነኝ? ምናልባት ሁሉንም ስህተት የሠራሁት እኔ ይሆን? ማውራቴን አቁሜ ወደ መኝታ ክፍል ገባሁ። በሩን ዘጋው። ማልቀስ ጀመርኩ። እሱን ማውራት መሞከር አቆምኩ። መጠላቱንም አቆምኩ። በቃ ዝምተኛ ሆንኩ። ስራ ሄድኩ። ወደ ቤት እየረፈድኩ መምጣት ጀመርኩ። በጸጥታ እራት እበላለሁ። በጊዜ ወደ መኝታዬ እገባለሁ። የእንግድነት ስሜት እየተሰማኝ፣ ተስፋ የመቁረጥ ስሜት እየተሰማኝ፣ ማንም ሰው አያኝም፣ ማንም ሰው አይሰማኝም። በራሴ ቤት እኖራለሁ። እንደዚህ መቆየት አልችልም። እኔ ግን እንግዳ ነኝ፣ የማልታይ ነኝ። ይህ የኔ ህይወት፣ ይህ እስር ቤት ነው። የጋብቻችን ቀን የምናከብርበት ቀን መጣ። አንዳንድ ነገሮችን ማስተካከል ጀመርኩ። ትዳሬን ለመጠበቅ እቅድ አደረጉ። ለመዝናናት ሆቴል ያዝኩ። ለ2 ቀን ሐይቅ አጠገብ እኔና ጀምስ በቃ አሳየሁት። የያዝኩት ሆቴል እየው ጀምስ፣ ቅዳሜና እሁድ ምንሄድበት ለመዝናናት የጋብቻችን ቀንን እዛ እናከብራለን። ጀምስ ፈገግ እያለ እንዲህ አለ። ይህ ድምፅ ጥሩ ነው። ተስፋ አደርጋለሁ ከእንደገና ግንኙነታችን ይታደሳል። ምናልባት ደስተኞች እንሆናለን። እንደገና ቀኑ ደረሰ። ልብሶቼን ማዘጋጀት ጀመርኩ። በጣም ተደስቻለሁ። አሪፍ ቀሚሴን ለበስኩኝ። ጀምስን ጠበቅኩት። ስልኩ ጠራ። እናቱ ናት። አነሳው። ማውራት ጀመረ። እያወራት መልኩ ተቀየረ። የተጨነቀ ይመስላል። ስልኩን ይዘጋል። እንዲህ አለ። እናቴ ብቸኝነት ተሰማት። ልቧን አመማት። ብቻዋን መሆን አትችልም። ተስፋ መቁረጥ ተሰማኝ። ይሄ እኮ የኛ የጋብቻችን ቀን ነው፣ ያቀድነው ነው። ጭንቅላቱን ነቀነቀ። እንዲህም አለ። እናቴ ትፈልገኛለች፣ ሌላ ጊዜ እንሄዳለን። እንዲህ አልኩት። ቃል ገብተሃል። ተናደደ ጀምስ። እንዲህ አለ። እናቴ የበለጠ ታስፈልገኛለች፣ አስፈላጊ ናት። ራስ ወዳድ መሆንሽን አቁሜ። ከኔ ጋራ መሄድ አልፈልግም። ቤት ተቀመጠ። ሶፋ ላይ ተቀመጠ። ከእናቱ ጋር ቲቪ ማየት ጀመሩ። ወደ መታጠቢያ ቤት ገባ። በሩን ዘጋሁት። ባጌን ከፈትኩት። ያሉትን አወጣው። አለቀስኩ። በከባዱ አለቀስኩ። ነገር ግን በጸጥታ አለቀስኩ። ማንም አልሰማኝም። ማንም አልተከበበኝም፣ አልተንከባከበኝም። እኔ ተሰርዣለሁ። እኔ አላውቅም። ነገሩ ተባብሷል። እናቱ ስለ ሳራ ታወራለች። ሳራ ማለት የጀምስ ኤክስ ፍቅረኛው ነች። እናቱ ሁልጊዜ ስለ ሳራ ታወራለታለች። እንዲህ ስትለው፣ ሳራ የምሰራውን ምግብ ትወደዋለች። ሳራ ሁሉ ነገር ትበላለች። በጣም ጥሩ ልጅ ናት። ጀምስ እየነቀነቀ እንዲህ አለ። ሳራ በጣም ቀላል ነበረች፣ አታጉረመርምም። እዛ ተቀመጥኩ። ሰማሁት። ከኔ ጋራ ያነጻጽራታል። ለሱ በቂ አልነበርኩም። ከዚህ በላይ በፍጹም ጥሩ ልሆን አልችልም። እናቱ ስትል፣ ሳራ ቤተሰብ ተኮር ነች። ልጅ ትፈልጋለች፣ ትረዳኛለች። ማድ ቤት ውስጥ ጀምስ ሲል፣ አዎን ሴራ ልዩ ነበረች። ከኔ ተለየለች። ከኔ የተሻለች ናት። ራት መብላቱን አቆምኩኝ። ከነሱ ጋር አራበኝም አልኩ። ብቻዬን ክፍል ውስጥ እውላለሁ ወይም ከነጭራሹ አልበላም። በስራ አረፈርኩ። ወደ ቤት መሄድ አልፈለኩም። ካሁን በኋላ ቤቴ አይደለም። ልክ እንደ ማንኛውም ቤት ህመም ተሰማኝ።
አንድ ቀን ትልቅ የማቀርበው ነገር ነበር፣ በስራ በጣም አስፈላጊ። ይህን ስራ እፈልገዋለሁ፣ ገንዘብ እፈልጋለሁ፣ ቤት ውስጥ ነው የምሰራው፣ ጸጥ ያለ ቦታ እፈልጋለሁ። ዴስኬ ላይ ተቀመጥኩ፣ በላፕቶፔ በመስራት ጀመርኩ፣ የምናገረውን ማዘጋጅ ጀመርኩ። ከዛ የሚረብሽ ድምፅ ሰማው። ቫኪዩም ቤት ማጽጃ ነበረ። እናቱ እያጸዳች ነው። ድምፁ ከፍ ብሎ ነበረ። በሬ ላይ ነበረ። በሩን ከፈትኩት። እንዲህ አልኳት፣ የጀምስ እናት እባክሽን አንድ የማቀርበው ስራ አለኝ፣ ጸጥታ ፈልጋለሁ። ተመለከተችኝ ፈገግ እያለች። ፈገግታዋ ግን ጥሩ አልነበረም። እንዲህ አለች፣ ኦ አዝናለሁ የተከበርሽው፣ ማጽዳት ፈልጌ ነው። ቀጠለች ማጽዳቱን። ድምፁ በጣም ይረብሻል። ማሰብ አልቻልኩም፣ መስራት አልቻልኩም። ከዛ ሙዚቃውን ድምፅ ጨመረችበት። ሙዚቃው ድምፁ ይረብሻል፣ በጣም ከፍ ያለ ነው። ቤቱን ረበሸው። ወጣው። እንደገና አልኳት፣ የጀምስ እናት እባክሽን አቆሜ፣ አንድ ሰዓት ያህል እባክሽን። እናቱ አቆመችና እያየችኝ፣ ከዛ ማልቀስ ጀመረች። እንባዋ በፊቷ ላይ እየወረደ እንዲህ አለች፣ አንቺ በጣም ክፉ ነሽ፣ እኔ እየረዳሁሽ ነው። በሩ ተከፈተ። የፊት ለፊቱ ጀምስ ገባ። እናቱ ስታለቅስ ሰማ። ወደ እናቱ እየሮጠ ሄደ። እንዲህ አላት፣ እናቴ ምን ሆነሽ? ምን ሆንሽ? እናቱ ወደ እኔ እየጠቆመች እንዲህ አለች፣ ቢያንካ ጮኸችብኝ፣ ቤቱን ማጽዳት አልቻልኩም። ይሄ እውነት አይደለም፣ አልቸኩባትም፣ እንደዛም አላደረግኩም። ነገር ግን ጀምስ አመናት። እያየኝ መልኩ ደም ለበሰ። በጣም ተቆጣ። እንዲህ አለኝ፣ እንዴት ብትዳፈሪ ነው? እንዴት ብትዳፈሪ ነው ጉልበትሽን በእናቴ ላይ የምታደርጊው? እንዲህ አልኩት፣ ጀምስ እኔ ጉልበተኛ አይደለሁም፣ ጸጥታ ነው እፈልጋለሁ ያልኳት፣ የማቀርበው ነገር አለኝ ያልኳት። አይመለከተኝም ያንቺ ፕሬዘንቴሽን፣ እናቴን አስለቀሻት። እናቱን ወደ መቀመጫ ክፍል ወሰዳት። ለሷ ምችት ሆኖላታል። በእጁ መታ እያደረገ እንዲህ አላት፣ አይዞሽ ማማ፣ እኔ እዚሁ ነኝ። ለብቻዬ ተነሳው። አየኋቸው። የሆነ ነገር ገባኝ። እኔ ሊንከባከበኝ አልቻለም። በፍጹም እኔ ሊመርጥ አልቻለም። ይሄ ባሌ አይደለም፣ እሱ የእሷ ልጅ ነው። ወደ ክፍሌ ተመለስኩ። በሬን ዘጋሁት። መሬ ላይ ተቀመጥኩ። ከአሁን በኋላ ማልቀስ የለብኝም። እንባዬ አልቋል። ናፈቀኝ። ያንን ፕሬዘንቴሽን ኢሜል አደረግኩ። አሞኛል አልኳቸው። አለቃ የተቆጣ። ስራዬን አጣው ይሆን? ነገር ግን የራሱ ጉዳይ ነው። ምንም የተውኩት ነገር የለም። በመስታወት እያየው አላውቃትም። አንድ ሴት አየው፣ የደከም ያዘነች ስትታይ ባዶ ናት። የታለች ቢላንካ? የታለች ቢላንካ? የት ሄደች? አላውቅም። ተስፋ ቆርጣለች። ጠፍታ ነበር። እዚህ ቤት ውስጥ ስኖር፣ ነገር ግን መንፈስ ነኝ። ወደ በሩ ተራመድኩ። ማንም አላየኝም። ተናገርኩ። ምንም ልሰማ አልቻልኩም። ሚታይ ሰው አይደለሁም። ምንም ነኝ። ይህ ህይወት አይደለም። ይህ ትዳር አይደለም። ይህ እስር ቤት ነው እና የተያዝኩ የተሳሰርኩ። አንድ ቀን ጠዋት የህመም ስሜት ተሰማኝ። ወደ መታጠቢያ ቤት ሮጥኩ። ቶሎ ሽንት ቤት ውስጥ አመመኝ። ለብዙ ጊዜ እንዲህ ያደርገኛል። ቼክ ማድረጊያ ገዛው። የእርግዝና ቼክ አደረጉ። ቼክ ማድረጊያው 2 መስመር አሳየኝ። እርጉዝ ነኝ። መታጠቢያ ቤት መሬቱ ላይ ተቀመጥኩ። ቼክ ማድረጊያውን እንደያዝኩ ደስታ ቢሰማኝ ይሻላል። እርግዝና አለ። ስለዚህ ጥሩ ዜና ነው። ነገር ግን ደስታ ስሜት ሊሰማኝ አልቻለም። ፈራሁት፣ ተሰማኝ። ስለ ህይወቴ ሳስብ፣ ስለዚህ ቤት ሳስብ
ስለ እናቱ ሳስብ፣ ስለ ጀምስ ሳስብ እዚህ ልጅ ማሳደግ አልችልም። ይህ ቦታ የሚረብሽ ነው፣ የተሳሳተ ቦታ ነው። አይኔን ጨፈንኩኝ፣ ወደፊቴ ማሰብ ጀመርኩኝ። አየው እናቱን ልጄን አቅፌ ልጄን ስትወስድብኝ ካጠገቤ አየው። መጥፎ እናት ነሽ ብላ ስትነግረው ሰማው። ጀምስ ሲስማማ አየሁት። ሁሉ ጊዜ እናቱ ምትለው ነው የሚሰማ። ፈራሁት። እኔም ፍርሃት ተሰማኝ። ይህን ችግር ላልፈው አልችልም። ልጄን መንከባከብ ፈልጋለሁ፣ ራሴ መንከባከብ። ጀምስን ማናገር እፈልጋለሁ፣ ይህንን ማስተካከል እፈልጋለሁ። ይህ የመጨረሻ እድል ነው። ያ ምሽት ጀምስን ጠበቅኩት። አርፍዶ ነበር የመጣው። ሶፋ ላይ ተቀመጠ። ከእናቱ ጋር ቲቪ ማየት ጀመረ። አንድ ላይ ይስቃሉ። ጀምስ ላናግር እፈልጋለሁ፣ በጣም አስፈላጊ ነገር ነው። ሲያይ ተናዷል። ልትጠይቅኝ ትችያለሽ። ይሄ የሚያሳዩት ጥሩ ነው። ኖ መጠበቅ አልችልም። ጀምስ እያለቀሰ ነው። ሙቪውን እያየ ተነሳ። ወደ ጓዳ ገባን። እናቱ ታይናለች፣ በአይኗ ትከተለን ነበር። ጀምስ እርጉዝ ነኝ አልኩት። ፊቱ ተቀየረ፣ አይኑ ትልቅ ሆነ፣ ፈገግ አለ። ሲያዩት ደስተኛ ነበር። እውነት ነው? ልጅ ነው? በጣም የሚገርም ነው። አብሬው ፈገግ አልኩ፣ ነገር ግን አልቻልኩም። የመጨነቅ ስሜት ተሰማኝ። ጀምስ የኔን ጭንቀት ሊያይ አልቻለም። ስልኩን አወጣ፣ ለእናቱ ደወለላት። ማም ነይ እዚህ አላት። አያት ልትሆኚ ነው። እናቱ እየሮጡ ወደ ማድቤት መጡ። ጮኸች፣ በጣም ደስተኛ ሆነች። ልጁን አቀፈችው። ልጅ ሊኖረኝ ነው አለችው። እኔን አላቀፈችኝም፣ እንኳን ደስ አለሽም አላለችኝም። ለጀምስ ብቻ ነው ስትንከባከበው የነበረው። ከዛ እናቱ ስትል አንድ ነገር ቃላቶቹ ደሜን አቀሰቀሰው። ቦታ አዘጋጅለታለሁ፣ በደንብ ጥርት ያለ ነገር እሰራለታለሁ፣ እኔን እንዲላመድ። ኖ አልኩ። ሁለቱም አዩኝ። ሳያቸው አልጠበቁም ነበር። ኖ ቤቢ ከኔ ጋር ነው የሚሆነው። ልጄ የኔ ልጅ ነው፣ ያንቺ ልጅ አይደለም። እናቱ ተስፋ በቆረጠ መልኩ ፈገግ አለች። ጀምስ ግራ ተገባ። ቀጠርኩ። ጀምስ የራሳችን ቤት እንዲኖረን እፈልጋለሁ። ነፃ እንድንሆን እፈልጋለሁ። እናትህ እንድትወጣ እፈልጋለሁ፣ ወይም እኛ እንውጣ። ክፍሉ ጸጥ አለ። አየሩ ቀስቀስ ያለ ነበረ። ጀምስ እያፈጠጠ ፊቱ ወደ ደም ተቀየረ። ምንድን ነው ያልሽው? እስኪ ተናገሪ አለኝ። እንደገና ደገምኩለት። እናትህ ትውጣ ወይም እኛ እንውጣ፣ እኛ እንልቀቅ። ካሁን በኋላ እንደዚህ መኖር አልፈልግም። ጀምስ ተነሳ፣ በጣም ተቆጣ። እናቴ እንድትወጣ በእርግጫ ገፍትረሽ ታወጫታለሽ? ካሁን በኋላ ከኛ ጋር ናት፣ ከኛ ጋር ምንም የምታደርገው ነገር የለም። ሁሉን ነገር ተቆጣጥራለች፣ ቤቱን ተቆጣጥራለች። ድምፄ አይሰማም፣ ነፃነት የለኝም። እዚህ ቤት ውስጥ ቤቢን ማምጣት አልችልም። እናቱ ማልቀስ ጀመረች። እንዲህ አለች፣ ጀምስ ትጠላኛለች፣ ልትወስድ ትፈልጋለች ከኔ። ጀምስ እናቱን ተረዳት። እጁን በትከሻዋ ላይ እያደረገ ምንም ሊመቸኝ አልቻለም። ሲያየኝም
አይፈልገኝም። እንዲህ አልኩት። ጀምስ ምረጥ፣ እኔና ልጅን ወይንስ እናትን? ሁለት መምረጥ አይቻልም። እንደዚህ አይደለም። ጀምስ ዙሪያውን መዞር ጀመረ። እየተመለከተኝ አይኑ ጥሩ አልነበረም። አይኑ በጥላቻ የተሞላ ነበር። እንዳደገኛ ሴት ይመለከተኝ ጀመር፣ እንደ ጠላቱ። እንዲህ አለኝ። በሆርሞን ምክንያት ጸባይሽ ተለዋውጧል። ጨካኝ እየሆንሽ ነው። እንዲህ አልኩት። እኔ ጥሩ ነኝ፣ እንድትመርጥልኝ እፈልጋለሁ። ወግ እያደረገ ከእናቱ ጋር ተቀመጠ። ከእናቱ ጀርባ ቆመ። እሷን ተንከባከባት፣ እኔን ተወኝ። ከዛ በቃሉ እንዲህ አለ። ያ ቃል ያየን ሁሉ ነገር እንዲህ አለ። እናቴ እዚህ ትኖራለች። አንቺ መሄድ ትቻለሽ። እዚህ መቆየት አትችም። ጠበኩት፣ ወደኋላ ላለመመለስ ጠበኩት፣ ግን ሊያቆም አልቻለም። እንዲህ አለ። እናቴ ትኖራለች። ማትቀበይ ከሆነ መሄድ ትቻለሽ። ሚስት ሊተካ ይችላል። እናት ግን በምንም አይተካም አለ። ቃላቶቹ መቱኝ፣ ልክ በቢላ እንደሚታረድ ልቤ ቆረጠው። ተለዩኝ። ነገር ግን በሌላ ነፃ አደረገኝ። አሁን አየዋለሁ፣ በግልጽ አየሁት። እሱ ወንድ አይደለም። ወንድ ነው ግን ደካማ፣ የወንድ ሰውነት የያዘ ደካማ። ወንድ ላይ በፍጹም አያድግም፣ በፍጹም አይመርጠኝም፣ በፍጹም አይንከባከበኝ። እናቱን አየዋት፣ ፈገግ አለች፣ አሸነፈች። ሁልጊዜ እንዳሸነፈች ነው። ጀምስን አየሁት፣ አላለቀስኩም፣ አልቅሼ ጨርሻለሁ። እንዲህ አልኩ። እሺ ጀምስ። ሲያይኝ ተገረመ። እንዲህ አለ። እሺ ማለት ያልኩ፣ እሺ ተረድቻለሁ። እሱ መርጫለሁ። ስለዚህ እኔ ራሴ መርጫለሁ፣ ልጅ መርጫለሁ፣ እሄዳለሁ። ጀምስ እንዲህ አለ። በጣም ድራማ ሰራሽ። ለእናቴ ይቅርታ በያት፣ ከዛ እንርሳው። ጭንቅላቴን እየነቀነኩ ጨርሻለሁ፣ እሄዳለሁ። እናቱን እንዲህ አለች። መልካም መንገድ፣ አንፈልግሽም። ጀምስ እናቱን አላስቆመም፣ ሊከላከልልኝ አልፈለገም። ከሷ ነው የቆመው። ወደ መኝታ ቤት መራመድ ጀመርኩ። ቦርሳዬን አወጣው፣ ልብሶችን መጨመር ጀመርኩ። አስፈላጊ ነገሮችን አደረጉ። እጄ ተንቀጠቀጠ፣ ግን መዘጋጀቱን ቀጠልኩ። ጀምስና እናቱ ሳሎን ቤት ቁጭ ብለዋል። ቲቪ እያዩ ነው፣ ይስቃሉ። ስለ እኔ መሄድ ምንም አልመሰላቸውም። የጋብቻ ቀለበቴን ወሰድኩ፣ ጠረጴዛው ላይ አስቀመጥኩ። አየሁት፣ አንድ ጊዜ ማለት ነው። ነገር ግን ከአሁን በኋላ ባጌን ያዝኩ። ወደ በሩ ተራመድኩ፣ ከፈትኩት። ለአንድ ጊዜ ወደኋላ ዛሬ አየው። ጀምስ እና እናቱ ሶፋ ላይ ተቀምጠዋል። ደስተኞች ናቸው። አይፈልጉኝም፣ በፍጹም አይፈልጉኝም። እየተራመድኩ ወጣው፣ በሩን ዘጋሁት። ሰማሁኝ የመቆለፊያ በር ክሊክ ሲያደርግ። አሁን ውጭ ነኝ፣ ይጣራል። ዝናብ እየዘነበ ነው። ዝናብ ፊቴ ላይ ነው፣ ይወርዳል፣ ግን አይመለከተኝም። ወደ መኪና ሄድኩ። ባኮቼን ከኋላ በኩል አስገባው። ቤልቴን አድርጌ መኪናዬ መንዳት ጀመርኩ። ወደ ኋላዬ አልተመለከትኩም። በዝናቡ እየነዳው በጨለማ በማላውቀው መንገድ ወዴት እንደሚሄድ አላውቅም። እሄዳለሁ፣ አላውቅም ምን እንደማድረግ። አንድ ነገር ነው የማውቀው፣ ነፃ ነኝ። በመጨረሻ ነፃ ነኝ። ትንሽዬ አፓርትመንት መፈለግ ጀመርኩ። አያምርም ነበር። ህንፃም አሮጌው ነው። ግድግዳው የተሰነጣጠቀ ነው። የተቀባው ቀለም ቆሽሿል። ነገር ግን የኔ ነው። እዚህ ማንም ሰው አይቆጣጠረኝም። ብዙ የቤት ዕቃዎች የሉኝም። ፍራሽ ላይ እተኛለሁ። ፍራሽ መሬት ላይ ነው።
አንድ ወንበር አለኝ፣ አንድ ትንሽዬ ጠረጴዛ፣ ይህ ብቻ አንድ ወንበር አለኝ። ሁልጊዜ ጠዋት ያመኛል። ወደ መታጠቢያ ክፍል እሮጣለሁ። የጠዋት ህመም በጣም ያስጠላል። ብቻዬ ነኝ። ማንም ሰው አይረዳኝም። ማንም ሰው ውሃ አይሰጠኝም። ፀጉሬን የሚይዝልኝ የለም። አንዳንዴ ትልቅ ቤት ይናፍቀኛል። አሊፍ አልጋ፣ ቆንጆ አልጋ ይናፍቀኛል። ገንዘብ ቢኖረኝ እያልኩ በፊት ህይወት ቀላል ነበረ። ነገር ግን ህይወት ህመም ነበረ። ያንን ህመም ማስታወስ አልፈልግም። የለመታየቴን ስሜት መናፈቅ አልፈልግም። ፍራሼ ላይ ቁጭ አልኩ። አየሁት ቤቱን፣ ዙሪያውን። ትንሽዬ አፓርትመንት ባዶ ነው፣ ግን ሰላም ሞልቷል። ማንም አይጮህብኝም። ማንም የትንሽ ስሜት አይፈጥርብኝም። አንድ ቀን ስልኬ ጮኸ። ሜሴጅ ነበር። ጀምስ ነበር። እንደ ህፃን መጫወትሽን አቁሜ፣ ተመልሰሽ ወደ ቤትሽ ነይ። ይቅርታ ጠይቂያት እናቴን። አነበብኩት ሜሴጁን። ተጨማሪ ጠበቁ። የለም። ስለ ልጁ ይጠይቃል ብዬ ጠበቁ። ይቅርታ ይለኝ ይሆን ብዬ። ነገር ግን ምንም ስለ እኔ ምንም አልጠየቀኝም። ስለ ልጃችንም አልጠየቀኝም። ስለ እናቱ ብቻ ነው የተጨነቀው። ስልኩን ብሎክ አደረግኩት። የምንገናኝበት ነገር ሁሉ አጠፋው። ጨረስኩ። በመጨረሻ ጨረስኩ። ቀኖች ከባድ ነበሩ። ሁልጊዜ ይደክመኛል፣ ያመኛል። በዚያ ጊዜው ብቸኝነት ይሰማኛል። ነገር ግን ወደኋላ መመለስ አልፈልግም። ወደኋላ መመለስ አልችልም። ትኩረቴን ስራ ላይ አደረግኩ። እኔ የቤት ውስጥ ዲዛይነር ነኝ። ስራዬን እወደዋለሁ። ህመሜን በዲዛይን ውስጥ መጨመር ፈልጋለሁ። ትልቅ ስፔስ ፈጠርኩና የሚያምር ጠፈር፣ ሙሉ መብራት ያለው፣ ሰላም ያለው። ደንበኞቼ ስራዬን ወደዱት። ለሌሎቹም ነገሩ። ስራዬ ገንዘብ መስራት ጀመርኩ። ብዙ አይደለም ግን ይበቃ ነበር። ለመኖር ይበቃል። መንገዳገጃ ይሆነኛል። አንድ ቀን ዶክተር ቀጠሮ ጋር ሄድኩኝ። ክፍል ውስጥ ቁጭ አልኩ። ተራዬ እስኪደርስ አንድ ሴት ካጠገቤ ቁጭ አለች። ፈገግ እያለች እንዲህ አለችኝ። ልጅሽ ስንት ጊዜው ነው አለችኝ። 6 ወር ነው አልኳት። እኔም አለችኝ። ደስተኛ ነሽ አለችኝ። አዎን አልኳት። ነገር ግን የመከፋ ስሜት ተሰማኝ። ብቻዬ ነኝ። አባቱ እዚህ አይደለም። ሴቷ ጭንቅላቷን እየነቀነቀች እኔም፣ ነገር ግን ጠንካሮች ነን፣ እንችለዋለን። ስልኳን ሰጠችኝ። ስሟ ማርያ ነበር። ግሩፕ ላይ ጋበዘችኝ። ባል የሌላቸው እናቶች የሚረዳዱበት ስብሰባ ነበር። በሳምንት አንድ ቀን እንገናኝ ነበር። ብዙ ሴቶች ተገናኘ። ሁላችንም የተለያየንን፣ ነገር ግን እርስ በራሳችን እንረዳዳ ነበር። አንድ አይነት ትግል ነበር። እርስ በራሳችን እንረዳዳለን፣ እንደጋገፋለን። ካሁን በኋላ ብቻዬን አይደለሁም። ጓደኛ አለኝ፣ ህብረተሰቡ አለ ከጎኔ። ወራቶች አለፉ። ሆዴ አደገ። ለልጄ መዘጋጀት ጀመርኩ። መጀመሪያ ቀለም ገዛው። ቢጫ ቀለም፣ ፈገግ ያለ ቢጫ፣ ልክ እንደ ፀሐይ። እናቱ ቢጫ ቀለም ትጠላለች። ቢጫ ያስጠላል ትል ነበረ። ቢጫ ርካሽ ነው ትል ነበረ። እኔ ግን እወዳለሁ። ደስታ ነው፣ ሙቀት ነው፣ ይሰጣል፣ ተስፋ ነው። ትንሹን ክፍል ቀባሁት። ግድግዳውን ቀባሁት። እጄን አመመኝ፣ ወገቤን አመመኝ፣ ግን ቀጠልኩ መቀባቴን። ይህ የኔ ምርጫ ነው። ወደ ኋላ ተራመድኩ። ቢጫ ግድግዳ ተመለከትኩ። በጣም ያምራል። ፈገግ አልኩ። የመጀመሪያ በነፃነት የሰራሁት አንድ ነገር መረጥኩ። ማንም አስተያየት አልሰጠኝም። የልጅ አልጋ ገዛው፣ ልብስ ገዛው፣ ዳይፐር ገዛው፣ ሁሉ ነገር አዘጋጀው። ብቻዬን አደረግኩ። ነገር ግን በፍቅር ነው ያደረግኩት። አንድ ቀን ምሽት እጄን በሆዴ ላይ አደረግኩ። ልጄ ሲንቀሳቀስ ልጄን አወራሁት። ደህና እንሆናለን፣ እሺ፣ እንከባከብሃለሁ፣ እወድሃለሁ፣ ደስተኛ እንሆናለን። አምናለሁ፣ በእውነት አምናለሁ። ደህና እንሆናለን፣ በጣም ደህና እንሆናለን፣ ነፃ እንሆናለን። ቢያንካ ካሁን በኋላ የድሮ አይደለም። የድሮዋ ቢያንካ ትፈራ ነበር። የድሮዋ ቢያንካ አትታይም ነበር። የድሮዋ ቢያንካ ደካማ ነበረች። አዲሷ ቢያንካ ጠንካራ ናት። ህይወትን ትጋፈጣለች። አዲስ ቢያንካ ራሷን ትመርጣለች። አዲስ ህይወት እየገነባው ነው።
ከባድ ነው። ነገር ግን ይህ የኔና የኔ ሁሉም 3 ዓመት አለፈ። ህይወቴ ተለውጧል። አሁን በጣም ተቀይሬያለሁ። ራሴ የማንቀሳቀሰው የዲዛይነር ካምፓኒ ገነባው። ብዙ ደንበኞች አሉኝ። ስራዬ ከባድ ነው። ገንዘብ በደንብ እሰራለሁ። ተሳክቶልኛል። ወንድ ልጅ አለኝ። ስሙ ሌዮ ይባላል። 3 ዓመቱ ነው። ጥቁር ፀጉር አለው። የሚያምር አይን አለው። በጣም ፈገግተኛ ነው። ደስተኛ ነው። ፍቅር ነው። ትንሽ ቤት ነው የምንኖረው። ትልቅ አይደለም ግን ያምራል። ሰላም አለው። የኛ ነው። ብቸኛ ነኝ። ባል የለኝም። ግን ብቻዬ አይደለሁም። የተሟላሁ ነኝ። ደስተኛ ነኝ። ልጄን እወደዋለሁ። የራሴ ስራ አለኝ። ጓደኛ አሉኝ። ኑሮዬ ቀላል ነው። ኑሮዬም ቀለል ያለ ነው። ህይወቴ ጥሩ ነው። አንድ ቀን ወደ ቡና መሸጫ ሱቅ ሄድኩ። ልጄም ከኔ ጋር ነው። እጄን ይዞኛል። ውስጥ መራመድ ጀመር። ቡና አዘዝኩኝ። ልዌ ጁስ ፈለገ። ጠረጴዛ ላይ ቁጭ አለን። ልዌ ጁሱን እየጠጣ ነው። ቡናዬን እየጠጣው እያየሁት ስለ ቀኑ ያወራል። በጣም ጣፋጭ ነው። ከዛ አንድ ቀን ሰው አየው። አንድ ወንድ ሲራመድ ውስጥ አውቀዋለሁ። ይህ ሰው ጄምስ ነው። ሳየው ጥሩ አልነበረም። በጣም አርጅቶ ነበር። ፀጉሩ ሽበት ወሮታል። ፊቱ የድካም ስሜት ይታይበታል። ሲያዩት ደስተኛ አይደለም። የተሰበረ ይመስላል። ጄምስ አየኝ። ቆመ። ያየኛል። ከዛ ሌዮን ያያል። አይኑን አፈጠጠ። ያውቀዋል። ሌዮ ልጁ ነው። ጄምስ ወደ እኔ ተራምዶ መጣ። አልተንቀሳቀስኩም። እዛ ቁጭ ብዬ አለው። ቢያንካ አንቺ ነሽ አለኝ። ሄሎ ጄምስ። ሌዮን እያየው ነው። እንዲህ አለ። የኔ ልጅ ነው። እሱ የኔ ልጅ ነው። ስሙ ሌዮ ይባላል። ጄምስ ቁጭ አለ። አላስፈቀደኝም። ዝም ብሎ ቁጭ አለ። ላወራሽ እችላለሁ አለኝ። እባክሽን። ልጄን አየሁት። ሌዮ እዛ ሂድና ተጫወት። አንተን ማየት እችላለሁ አልኩት። ሌዮ እቃውን ይዞ ጥግ ቦታ እየሮጠ ሄደ። እያየሁት። ከዛ ጀምስን አየሁት። ጀምስ ይናገራል። ድምፁ ይቀጠቀጣል። በጣም ትልቅ ጥፋት ነው ያጠፋሁት። በጣም በቃላት የማይገለጽ ጥፋት ነው ያጠፋሁት። ምንም አላልኩም። ምን እንደሚል እየሰማሁ ነው። እናቴ እየከፋች መጣች። በጣም ክፉ። ሁሉ ነገር ተቆጣጠረች። እያንዳንዱ ሴት ካጠገቤ ያስወገደች። ማንም አልተቀመጠም። አሁን ብቻዬ ነኝ። እስካሁን ምንም አላልኩም። የተሳሳትኩት ተሳስቻለሁ። የተሳሳትኩ ሰው ነኝ። አንቺን መምረጥ ይሻል ነበር። ያለኝን ምርጥ ነገር አውጥቼ ጣልኩኝ። እያየኝ አይኑ አስሮ ነበር። እንዲህ አለ። እኔ ብቸኛ ነኝ። በጣም ቢያንካ ናፍቀሽኛል። የምናደርጋቸው ነገሮች ናፍቀውኛል። እያየሁት ምንም አልተሰማኝም። አልተናደድኩም። ፍቅር የለም። ምንም እንደ አደገኛ ሰው ነው ለኔ አሁን። እንዲህ አልኩት። የተሳሳተ ቤተሰብ አልመረጥክም። ግራ ተጋብተዋል። ምን እያልሽ ነው? ፍጹም የምታደርግ አይደለህም። በፍጹም ቤተሰብ መመስረት አትችልም። እንደ ሕፃን ቁጭ ብለሃል። ጄምስ ወደ ታች እያየ ያውቃል እኔ ትክክል እንደሆንኩ። ማየት እችላለሁ። ልጁን ይህንን ህይወት ማየት እችላለሁ። የእሱ አባት መሆን እፈልጋለሁ። ጭንቅላቴን ነቀነኩ። አይቻልም አልኩት። ጄምስ ሲያዩት ደንግጧል። ነገር ግን የእሱ አባት ነኝ አለ። ምርጫህን መርጠሃል። እናትህን መርጠሃል። ያልከኝ ሚስት መቀየር ትችላለች።
ሚስት መቀየር ትችላለች። ታስታውሰዋለህ? ምርጫህን መርጠሃል፣ እናትን መርጠሃል። ያልከኝን ታስታውሳለህ? ሚስት መቀየር ትችላለች፣ እናት ግን ታስታውሳለህ? ጄምስ ሲል ተናድጄ ነበር። ተሳስቻለሁ። እባክሽ ቢያንካ አንድ ድል ስጭኝ። ተነሳው። ልጄን ጠራሁት። ሌዮ ና እዚህ ልኔን ነው። ሌዮ ወደ እኔ ሮጠ። እጄን ያዘኝ። ጀምስን እያየ ጀምስ ሌዮን እያየ ሌዮ እሱን እያየው እንዲህ አልኩት፣ እናትህን መርጠሃል ጀምስ። ከሰው ጋር ሆን አንፈልግም። እኛ በጣም ደስተኞች ነን። አንተ ባትኖርም ጀምስ ሲል እባክሽን እንደዚህ አታድርጊ። ባይ ጀምስ። መራመድ ጀመርኩ። ካጠገቤ መራመድ ጀመረ ሌዮ። ማን ነበረ? ማን ነው ያ ሰው? ማንም ሰው አስፈላጊ አይደለም የኔ ጣፋጭ። ከቡና ካፌ ሾፕ ጥለን ሄደን ወደ መኪናችን መራመድ ጀመረን። ወደ ኋላ አልተመለከትኩም። ወደ ኋላ መመልከት አልፈልግም። ወደ ቤት መንዳት ጀመርኩ። ሌዮ ስለ ቶይ ያወራልኛል። በጣም ደስተኛ ነው። እንደ ጀምስ አይነት አባት አይፈልግም። እኔ አለሁለት። ፍቅር አለው፣ ሰላም አለው። ደረስን ቤት። ትንሿ ቆንጆ የሆነች ቤት፣ ሙሉ የሆነ ፍቅር፣ ሙሉ የሆነ መብራት፣ ሙሉ የሆነ ደስታ። ባል አልፈልግም። ቤት የማያስተዳድር። ራሴን እንከባከባለሁ። ፍቅር፣ ጥንካሬ ገነባለሁ። ራሴን እከላከላለሁ። ልጄን ጠብቃለሁ። ሳይክሉን ሰብሬ ወጥቻለሁ። ራሴን መርጫለሁ። ልጄን መርጫለሁ። ነፃ ነኝ። ደስተኛ ነኝ። ይህ ይበቃኛል። አለቀ።